አነስተኛው ደሞዝ ከ8000 ብር በላይ የሚደረግበት እድል መፈጠሩ ታውቋል። ለረጅም ጊዜ ሲጠየቅ የነበረውን የደሞዝ ቦርድን ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ይፋ ተደርጓል። በሌላ በኩል ደግሞ የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት የአጠቃቀም ፖሊሲ መዘጋጀቱን ሰምተናል። ፖሊሲው መሬት መጠቀም በሚቻልበት ሁኔታ ላይ ምላሽ የሚሰጥ መሆኑ ተነግሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት አጠቃቀም ፖሊሲ መዘጋጀቱን ሰምተናል። ፖሊሲው መሬት መጠቀም በሚቻልበት ሁኔታ ላይ ምላሽ የሚሰጥ መሆኑ ተነግሯል። በሀገሪቱ ያለውን መሬት ለትክክለኛው ዓላማ እንዲውል የሚያስችል የመሬት አስተዳደር ስርዓት ለመዘርጋት የመሬት አጠቃቀም ፖሊሲ ረቂቅ መዘጋጀቱ ተገለጸ። ከዚህ ቀደም በመሬት አጠቃቀም ላይ በአገር አቀፍ ደረጃ ፖሊሲ አለመኖሩ ተቋማት የተቀናጀ አሰራር እንዳይኖራቸው ማድረጉን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ አቶ ትግስቱ ገብረ መስቀል ገልጸዋል። የተዘጋጀው ረቂቅ ፖሊሲ የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚገባ በጥናት ተግባራዊ ለማድረግ እንደሚያግዝ የገለጹት አቶ ትግስቱ ለእርሻ፣ ለፋብሪካና ለቤት ግንባታ የሚውለውን መሬት እንዴት መጠቀም እንደሚቻል የሚደነግግ መሆኑን አስረድተዋል። የመሬት አጠቃቀም ፖሊሲ አለመኖር በሀገሪቱ ከፍተኛ የመሬት ሽሚያ እንዲኖር ማድረጉንና ለእርሻ አገልግሎት መዋል የነበረበት መሬት ለሌሎች አገልግሎቶች በመዋሉ የግብርና ምርቶች እንዲቀንስ ምክንያት እንደሆነ፣ ይህንን ችግር ለመቅረፍ ምርትን ማሳደግ ቀዳሚው ስራ ቢሆንም ፖሊሲውን ማጽደቅና ወደ ስራ ማስገባትም ትኩረት እንደሚሻ ጠቁመዋል። ሁሉም ተቋማት በመሬት አጠቃቀም ላይ የራሳቸውን እቅድ እንደሚያወጡና ይህም ቅንጅት የሌለው ስራ በመሆኑ በመሬት አጠቃቀም ላይ ክፍተቶች እንዲፈጠሩ ማድረጉን ገልጸዋል። ለግብርና መዋል የነበረበትን መሬት ለቤትና ለኢንዱስትሪ ግንባታ የመተካት ስራዎች በስፋት ይታያሉ። ሀገር አቀፍ የመሬት አጠቃቀም ፖሊሲ ቢኖር ግን የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚኖርብን በጥናት የታገዘ ስራ ለማከናወን ያግዛል ብለዋል። በፖሊሲ ዝግጅቱ የግብርና ሚኒስቴር ከፍተኛውን ኃላፊነት ቢወስድም የፕላንና ልማት ሚኒስቴር በተጨማሪ ኃላፊነት ወስዶ እንደሚያዘጋጀው፣ ተግባራዊ ሲደረግም የማስፈጸም ስራው በሚኒስቴሩ በኩል እንደሚከናወን አስታውቀዋል። ከመሬት አጠቃቀም ፖሊሲ ባለፈ አጠቃላይ የመሬት ፖሊሲ አለመኖር ከፍተኛ ክፍተት መፍጠሩን የገለጹት የመሬት ፖሊሲ አማካሪው ዶክተር ዳንኤል ኃይሉ ይህም በሚኒስቴር ወይም በኮሚሽን ደረጃ የተዋቀረ ተቋም እንዳይኖር ማድረጉን ገልጸዋል። የመሬት ጉዳይ በግብርና ሚኒስቴር ስር የመሬት አስተዳደርና አጠቃቀም ዳይሬክቶሬት ስር የሚገኝ መሆኑ የመሬት አስተዳደርን በቢሮ ደረጃ የያዙ ክልሎችን የሚያስተባብርና ሀገር አቀፍ ስታንዳርዶችን የሚያስፈጽም ተቋም እንዳይኖር አድርጎታል ብለዋል። መሬት ማስተዳደር የክልሎች ኃላፊነት ቢሆንም ሁሉም ክልሎች በተመሳሳይ ቁመና የሚገኙ ባለመሆናቸው ድጋፍ የሚያደርግ ቴክኖሎጂ የሚያቀርብ እንዲሁም ችግሮችን እያጠና ለፖሊሲ ግብዓት እንዲውሉ ለውጥ እንዲያመጣ የሚያደርግ ስርዓት የለንም ብለው ይህም መሬትን ያለአግባብ የመጠቀም ልምድ እንዲበራከት ማድረጉን ጠቁመዋል። የግብርና ሚኒስቴር የተለያዩ ፖሊሲዎችንና ስትራቴጂዎችን በማውጣት ለውጥ እንዲመጣ እየሞከረ መሆኑን፣ ነገር ግን በፌዴራል ደረጃ የተዘረጋ የመሬት ፖሊሲና ተቋም ባለመኖሩ ቅንጅት እንዲጎለው ማድረጉን አስረድተዋል። መሬት ከማህበራዊና ከኢኮኖሚያዊ ጉዳይነት አልፎ ፖለቲካ መሆኑን የተናገሩት የፖሊሲ አማካሪው ህገ መንግስታዊ መብቶች ጭምር ተግባራዊ የሚደረግበት በመሆኑ ትኩረት እንደሚያስፈልገው ገልጸዋል። በመሆኑም እንደ ትምህርት፣ ግብርና፣ ገንዘብ ሚኒስቴርና መሰል ተቋማት በቴክኖሎጂ፣ በሰው ኃይል እንዲሁም ደግሞ በፋይናንስ የተደራጀ ተቋም አለመኖሩ ሀገራዊ ራዕይ እንዲዳከም አድርጎታል ብለዋል። በሌላ በኩል ደግሞ አነስተኛው ደሞዝ ከ8000 ብር በላይ የሚደረግበት እድል መፈጠሩ ታውቋል። ለረጅም ጊዜ ሲጠየቅ የነበረውን የደሞዝ ቦርድን ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ይፋ ተደርጓል። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታውቋል። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደሞዝ ይወሰን ጥያቄዎች ምላሽ ለመስጠት ከመንግስት በተጨማሪ የሰራተኛና የአሰሪ ኮንፌዴሬሽኖች የሚሳተፉበት ይሆናል ተብሏል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄዎች ለመፍታት እንደተቋቋመና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። ሚኒስትር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ጠብቆ እንዲሰሩ ከማስቻል ባሻገር በአገሪቱ ያለውን ከፍተኛ
የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታን ለመፍጠር ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው እየተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታትና የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብለዋል። አሁን በስራ ላይ ያለው የመንግስት ዝቅተኛ ደሞዝ 6000 ብር ሲሆን ይህ የደሞዝ መጠን ከ8000 በላይ እንዲሆን ነው የተጠየቀው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑም ለገንዘብ ሚኒስቴር በደብዳቤ እንደጠየቀ ከዚህ ቀደም አስታውቆ ነበር። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ በዓለም ባንክ መረጃ መሰረት ዕለታዊ ገቢው $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ድረስ ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ እንዲሁም ከ44531 እስከ 72336 ብር ወራዊ ደሞዝ የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር 25 በመቶ ግብር እንዲጣልባቸው ኢሰመኮ በደብዳቤው አሳስበዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። የገንዘብ ሚኒስቴር በቅርቡ የገቢ ግብር ላይ ማሻሻያ ማድረጉ የሚታወስ ነው። የዓለም አቀፍ የሰራተኞች ኮንፌዴሬሽን 32ኛ ጉባኤ ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑንና ጉባኤውም በቅርቡ በአዲስ አበባ መካሄዱ ከፍተኛ ጠቀሜታ እንዳለው አቶ ዳንኤል አመልክተዋል። የኮንፌዴሬሽን አባላት ከተለያዩ ሀገራት መምጣታቸው ለሀገሪቱ ለውጥና የተሻሻለው አዲሱ የአሰሪ ሰራተኛ ህግ ተጠቃሽ መሆናቸውንም አቶ ዳንኤል ጠቁመዋል።